ገላትያ ላይ ጳውሎስ ሲልክላቸው ለገላትያ ሰዎች በክርስቶስ አምነው የተጠመቁ ናቸው። የገላትያ ሰዎች ምንም ያህል ጥፋት ቢኖርም ባይኖርም ግን ጳውሎስ የዘረዘራቸው ዝርዝሮች ነበሩ። ይሄንን የፈጸመ ሰው ይፈረድበታል ብሏል አላለም? ምን ነበረ? እሱን ዘርዝርልኝ። የመንፈስ ስራና የስጋ ስራ የተገለጠ ነው ብሎ ሁለቱም ዘርዝሮ አስቀመጠ። አያችሁ፣ አስቀመጠ። ለነዛ ለገላትያ ሰዎች በስጋ ከሄዳችሁ ስራችሁ በእንደዚህ ነው የሚገለጠው እያላቸው ነው። ስለዚህ እነዛ የስጋ ስራ የምንላቸው ዝሙት አለበት የለበትም? ለምን አወራለሁ ታዲያ ነው? ዝሙት አለበት የለበትም? ኢዮአብ ትንሽ ሰዓት ነው ያለክ፣ ስራ ልትወጣ ነው ወንድም አለሜ፣ ጊዜን እንዳልፈጅበት አብራራ ብያችሁ አፍናችሁ ያዛችሁኝ። ዘርዝራቸው። ምን አለ? እነዛ የስጋ ስራዎች ምን ምንድናቸው? ዘርዝርልን። ማወቅ ስለፈለግን ነው። አስተምረን። ምን ምንድናቸው ጳውሎስ የዘረዘራቸው? ዝሙት፣ ርኩሰት፣ ዘፋኝነት እያለ ይቀጥላል። በቃ እነዚህ ናቸው የስጋ ስራ፣ እነሱ ናቸው። ይህንን ስራ የሚሰሩ ሰዎች ያመኑ ወይስ ያላመኑ? የዘላለም ፍርድ የሚፈረድባቸው ያላመነ። አየህ፣ በስጋ ያለ ያመኑ ቢሰሩትስ? ያመኑማ የው አንድ ነገር ምን ያመኑ ቢሰሩትስ? ጥያቄው ኢዮአቤ፣ ሰዓት እንዳይገልብህ የምትሄድበት ቦታ አለ። ያመኑ ቢሰሩትስ? ይሄንን አሁን እኮ ያመኑ ቢሰሩት ያመኑ ሰዎች ይሄንን ቢሰሩ ምን ያደርጋል? ሐሳብህ ግን እየገባህ ነው። ራስ የምትናገረው ነገር ያመኑ ሰዎች ዝሙት ቢሰሩ በስጋ ቢወድቁ ምን ይሆናሉ? አየው፣ አንድ ያመኑ እያልክ በዝሙት ውስጥ አይኖርም። ያመነ ሰው የስጋ ፍቃድ ቢጥለው ምን ይሆናል? ጥያቄው በቃ ቻው፣ ወዳቸዋለሁ፣ ቻው። እኔ ልውረድ። ያመነ ሰው በስጋ ፍቃድ ቢወድቅ ምን ይሆናል? ምንድነው ማወራው? እኔ ዛፌን ላይ ይዘህ ያመነ ሰው የስጋ ስራ ቢሰራ ምን ይሆናል? በቃሉ መሰረት ነጥብ። የእግዚአብሔር ቃል የሚቀለድበት አይደለም። እውነት ለማውራት ያን ቃል በቃ አለቀ፣ እንቅ ነው የሚያደርገው። የእግዚአብሔር ቃል ግልጽ ስለሆነ ወንጌል ነው የምንማረው። ለቃሉ እንታመናለን። መጨመር መቀነስ፣ የራስን ክብር መያዝ ምናምን አይቻልም። አምነናት አስረግጠን እንወጣለን። በስጋ ፍላጎትም አይደለም። ምክንያቱም የሚጮህበት አይደለም። ቴዲዬ ቆይ አንዴ ይቅርታ ወንድም፣ እመጣለሁ ወደ አንተ። ታዘዘንማ ይቅርታ። እዚህ ጋር የራሳችን ክብር ልንገልጣ ሁላችን የተቀመጥ ነው። 90 ምናምን ሰው ሲቀመጥ ከሁለታችን መስፍኔ፣ አዳሜ፣ ጡርዬም ትሁን ማንም ይሁን ተማምረን ፋይናል ላይ ሰዎች የራሳቸውን መንገድ እንዲያስተካክሉ ነው አላማ። ጥያቄው ደግሞ የሚሆነው መጽሐፍ ቅዱስ ነው፣ ከራሳችንም ሀሳብ አይደለም። ለገላትያ ሰዎች ነው የጻፈው መልእክቱ። አዎ ይሄን ካደረጋችሁ ይፈረድባችኋል። ነገር ግን ምን አድርጎ አለ ጳውሎስ? ምን አድርጎ አለ? ለመንፈስ ነገር ትጉ አለ። ከዛ ላይ ይኸው ገላትያ ላይ አስቀመጠ። ላመነ ሰው ይሄን መስጠት ለምን ያስፈልጋል? ይኸው አስቀመጥኩ። ገላትያ 6:9 መልካም ስራ ለመስራት አንታክት አለ። የታከተ ምን ይሆናል? ይፈረድበታል። በቃ ጳውሎስ ይህን እያብራራ ያለው የገላትያ ሰዎች ምን አጥፍተው ነበረ? ምን ነበር የነበረባቸው? ጉድለታቸው ምን ነበረ? ለገላትያ ሰዎች ሲጽፍ ጳውሎስ ምን ብሎ ነበረ? እንዴ ጳውሎስ ለገላትያ ሰዎች መልእክት ሲልክ እሱ ራሱ የት ነበረ የሚለው ማወቅ አለብን። ምን ነበር የተፈጸመው? እነዚህን ነገር ዘርዝሮ ለገላትያ ሰዎች መጻፍ ለምን አስፈለገው? የገላትያ ሰዎች የማይመለከት ጉዳይ ለምን ይጽፍላቸዋል? ሲጀመር ስለሚመለከታቸው ችግር ስላየ ነው የሚጽፈው። ስለዚህ የስጋ ስራ ከሰራችሁ እነዚህ አለዘረዘረና ይፈረድብሃል። በእምነት ቢኖርም እንዴ መስፍንዬ፣ አሁን ወደ ሌላ አቅጣጫ መተን ግንዱ እኔ ነኝ ቅርንጫፍ እናንተ ናችሁ፣ በእኔ ያለ ቅርንጫፍ ፍሬ ማያፈራ ይቆረጣል ሲል በእኔ ያለ ማለት በክርስቶስ ያመኗል እንዴ? ስለዚህ ስለ ዛፍ፣ ስለ ተክል፣ ስለ ፍራፍሬ ነው እያወራ ያለው ክርስቶስ። ለምንድን ነው የምታወርዱኝ ታዲያ? አሁን እኔን አውርደህ በቃ እንደዚህ ነው የሚያደርገው ብላችሁ ታወራላችሁ። እግዚአብሔር አምላክ በሚያውቀው ኢዮአብ፣ እኔ አላወረድኩህም። እንደዚህ አይነት አወረድከኝ እያልኩ አይደለም። አሁን እኔ በቃ የሆነ ነገር በሌለ ነገር ውስጥ እንዳለው ስላንተም አላወራውም ኢዮአብ። አንተ ስትሆን እየቻልክ አይደለም። እስካሁን እንኳን ላውራ ፍቀድልኝ። እሺ ይኸውልህ፣ አንደኛ ስራ ደርሶባል ኢዮአብ። ተረጋግተህ እንድናወራ ስራ ሂድና ተረጋግተህ ስትመጣ ወይ እናውራ፣ ወይም ደግሞ ካልሆነ ኢዮአብ ቆይ አንዴ ይቅርታ፣ ሚዩት ያደረኩ እንዳንጣላ ነው። እሺ
የሚያጋጫን ነገር እንዳይፈጠር ነው ማለት ፍቅር ስለሆነ ከማንም ጋር አልጣላም። አዎ አይ ፍቅር ይብለጥ ብዬ ነው ለሰውም ጆሮ ጥሩ ስለሆነ ነው። እሺ አንዴ ላውራ። እውነት ነው። አንዴ ላውራ። እሺ ይቅርታ ለምን እናመጣዋለን እዚህ መካከል? እውነት ነው። ይቅርታ። እሺ አንዴ ይቅርታ። መስፍን አይተህ ከሆነ ጳውሎስ የዘረዘረውን ዝርዝር አምኖ እውነት ነው ምናምን ማለት እኮ እኛን እኮ ከህግ አያስወጣንም። ጭራሽ ለእግዚአብሔር አምላክ መታመናችንን የሚያረጋግጥ ሰው ዝሙት ከሰራ የዘላለም ፍርድ ይፈረድበታል። ለምን? እግዚአብሔር አምላክን እንዴ አሁን ለምሳሌ ጴጥሮስ ጸጋ አልተሰጠውም ነበረ? ሰው የመፈወስ አልነበረውም? ሁሉ ነገር ተሰጥቶት የነበረ ክርስቶስን አልካደም? ክህደት ሞት አያመጣም እንዴ? ያመጣል። ጴጥሮስ ባይመለስ ምን ነበረ የሚገጥመው ብንል በህይወት ይዘልቃል የእግዚአብሔር መንግስት ይወርሳል እንል ነበረ? ይቅርታ ባይጠይቅ ባይጸጸጥ እንዴ? እንደዚህማ አይደረግም። በጣም ማወቅ አለብን። ይሁዳ ለምን ተፈረደበት? ለምንድን ነው ጴጥሮስ ደግሞ የተመለሰው ስንል ያጠፋው ጥፋት ወደ ሞት እንደሚመራው ስላወቃል ክርስቶስን መካዱ። ስለዚህ በጣም ስናውቅ ያመነ ሰውም በስራ መጽናት አለበት የሚለውን መያዝ ይኖርብናል። ኢዮአቤ እግዚአብሔር ይስጥልኝ። ቀጥል እሺ ወንድሜ። ኢዮብ አሁን ኢንድሮስ ምንድን ያቀረበልን የኔን ተወና ያለ ስራ ለስራ ያለ በጎ ስራ እምነት ብቻውን የሞተ ነው በሚል ርዕስ ተነስቶ በየትኛውም አቅጣጫ ቢያደርገው ለፍርድ የሚያቆመን እንደሆነ ፍሬ ማፍራት እንዳለብን እስካሁን ተነጋግረናል። አሁን አንተ መናገር የምትፈልገው በበጎ ስራ ሳንጸና የዘላለም ሕይወት ማግኘት እንችላለን እያልከን ነው? አይደለም። አሁን ምን እያወራ ነው? ቅድም ስንድሪያስ አዳምጥ። ካላዳመጥክ ልናዳምጥ አንችልም። ምን እንደምታወራ ሳናቅ እድል አንሰጠን። አሁን በበጎ ስራ በመጽናት የዘላለም ሕይወት ይገኛል ብለህ ታምናለህ? በበጎ ስራ በመጽናት የዘላለም ሕይወት ይገኛል ብለህ ታምናለህ? ሲንድሮስ እንዳመነው እኔ እንደማምነው እኔ የማምነው በበጎ ስራ በመጽናት ሳይሆን በእምነት እንደሚገኝ ነው የማምነው። በእምነት እንደሚገኝ በእምነቱ ውስጥ ግን ቅድም ላብራራው ያልኩት እሱ ነው። በእምነቱ ውስጥ ግን መልካም ስራ መስራት እንዳለብን ነው የማምነው። ኧረ ቆይ በማርያም እኔ እንደዚህ አይነት ነገር እንደው ሰልችቶኝ ምን አልኩኝ? አሁን ነው ትንሽ የጠየቀኝ እኮ ነው የመለስኩልህ። አሁን ምን አልኩኝ መስፍኔ? እንደሰለቸው የሚሰለቸኝ ነገር አለ። ቆይ አዳምጠኝ። አሁን ፍሬም ውስጥ አስገብቼ እንድታብራራ ነው። እዚህ ውስጥ ያለ 100 ምናምን ሰው አንተ የምትናገርበትን አድራሻ ማወቅ ያለበት እንዴ? ምን ዝም ብሎ ላውራ ምንድን ነው የምታወራው? እኛ እኮ ልንማር ነው ቁጭ ያሉ። ፍሬም ውስጥ ግባ መጀመሪያ። በእምነት ብቻ የዘላለም ሕይወት ይገኛል ነው የምትለን ወይስ ከእምነት ጋር በበጎ ስራ አንድ ላይ በመጽናት ነው የዘላለም ሕይወት የሚገኘው? መጀመሪያ ፍሬም ውስጥ ግባ፣ መልስ ስጠኝ። አየው በእምነት የዘላለም ሕይወት ይገኛል። እምነቴ የዘላለም ሕይወት ያስገኛል። የጠየቁን አስተካክለ ስማ። አሁን በእምነት ብቻ ነው ወይስ እምነት ፕላስ ስራ አለው የዘላለም ሕይወት ለማግኘት? በእምነት እንደዛማ ካስገባው እንደ ገላትያ ሰዎች ሆንኩኝ። በእምነት ነው። አዳምጠኝ። በእምነት ብቻ ስራ አያስፈልግም ወይ ጣጣ? ያስፈልጋል፣ ስራ ያስፈልጋል። ያ ስራ ግን እንድጸድቅ አይደለም፣ ስለ ጸደቅኩ ነው የምሰራው ነው። አዳምጥ። እኔ ስለምንም አላልኩም። በእምነት ብቻ ነው የሰው ልጅ የዘላለም ሕይወት የሚያገኘው ወይስ በእምነት ከስራ ጋር? በእምነት የዘላለም ሕይወት ያገኛል። አየህ፣ ስላመነ የዘላለም ሕይወት ስላገኘ መልካም ስራ ይሰራል። ጥያቄ እንደሱ አይደለም። የትኛው ነው እያልከኝ ያለኸው? አምስቱ ሶላ አንዱ አስተብሮ ያንተ እምነት ብቻ ነው። እሱን አፈልገው እንጣለው ደስ ይለኛል። ለምን እጥለዋለሁ እያልኩ እኮ ነው። አሁን መስዬ እያልኩ እኮ ነው። ድምጼ አይሰማም እንዴ? ዝቅ ብሏል ድምጼ ይወርዳል። ጆሮ ጠጋ እያደረክ ስለሆነ መናገር ባለብህ ሰዓት ተናገር፣ አትቀንሰው። በእምነት ብቻ በሚለው በአንተ አስተምሮ ነው ሰው የዘላለም ሕይወት የሚያገኘው ወይስ ደግሞ አምኖ በበጎ ስራ ሲጸና ነው? በእምነት ብቻ። እምነቴ ዘላለም ሕይወት ያስገኝልኛል ማለት ነው።
ስላመንኩ ግን አሁን እስካሁን እኮ መጠየቅ አይጠበቅብህም። ቆይ በእምነት ብቻ የዘላለም ሕይወት ያሰጣል የሚል መጀመሪያ ከመጽሐፍ ቅዱስ አውጣልኝ። አምጣ። እዛ ላይ ቆማ 10 ደቂቃ ሰጣል። መጀመሪያ አምጣው ከመጽሐፍ ቅዱስ። በልጁ የሚያምን የዘላለም ሕይወት አለው ይላል። በቃ እሱ በቂ እኮ ነው። በልጁ የሚያምን የዘላለም ሕይወት አለው። የቱ ጋር ነው እንደዛ የሚለው? አለው። እሱ ደግሞ የኔ ጥቅስ ነው እንጂ አንተ ጥቅስ አይደለም። ማመን ማለት ምን ማለት ነው ለአንተ? በእምነት ምን ይገኛል? በእምነት ብቻ አላልኩም። በእምነት ብቻ አጋንንት ያስተምሮ ነው ሲጀመር። በእምነት ምን ይገኛል ማለት? በእምነት ምን ይገኛል? በእምነት ልጅነት ይገኛል። መጽሐፍ ቅዱስ እየጠቀስክ በእምነት የእግዚአብሔር ልጅነት ይገኛል። በመጽሐፍ ቅዱስ እየጠቀስክ እኮ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ነው። ምን ይላል? አንብበው። እሱ እንደዛ አይልም። እዛ ጋር እንደዛ አይልም። ላንብበው። ምን ችግር አለ? ዮሐንስ ወንጌል ምዕራፍ 1 12 ምን ይላል መሰለህ? ለተቀበሉት ሁሉ ግን በስሙ ለሚያምኑት ይላል። በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። መልካም። ስልጣንን ሰጣቸው ማለት ምን ሰጣቸው ማለት ነው? ለተቀበሉት እንግዲህ በእምነት ብቻ አይደለም፣ እንዳትሳሳቱ። እዚህ ጋር በእምነት ብቻ የሚል አይደለም። የኔም ጥያቄ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስልጣንን ሰጣቸው የሚለውን ፍታልኝ እስቲ። በቃ የልጅነት ስልጣን ሰጣቸው። ሌላ ምን አለ? የልጅነት እግዚአብሔር ያክብርልኝ። የእግዚአብሔር ልጅ የምንሆነው ዳግም የምንወለደው በምንድን ነው? በእምነታችን። በእምነት ትወለዳላችሁ የሚል አንድ ማስረጃ ዛሬ ፔንቴውን በእምነት ትወለዳላችሁ። በእምነት ትወለዳለህ የሚል አምጣ። አየው ዮሐንስ ወንጌል ምዕራፍ 3ም ቅድም የጠየከኝ እዛም እየወሰድከኝ ስለሆነ መስፍንዬ፣ አሁን አንድ ጊዜ አሁን ራሱ ስንት 3 አይነት ከሌላ ሰው ጋር ልወያይ። መጀመሪያ የዘላለም ሕይወት በምን ይገኛል የሚል ጠይቀኝ። ለአንተ አዮብዬ አከብራለሁ። ማርያምን ታላቅ ወንድሜ ትሆናለህ። በድምፅ እንዲሁ እኔ ፊት ለፊት እየታየው ስለሆነ አከብራለሁ። አክብሬ ነው። ክፉም መነጋገር ከማንም ጋር አልፈልግም። ጠዋትም አንዱ ደንቆሮ ብሎኝ አስበህ ነው ሳታስብ ብዬ ነው የዘለልኩት። ክፋት መነጋገር አልፈልግም። አሁን የምጠይቅ ነገር ዳግመኛ የምንወለደው በምንድን ነው ያልኩት። ይኸው በእምነት ኧረ እያዳመጥኩ አዳምጥ። ምንድን ነው ማወራው ታዲያ? እኔ እኮ መስፍንዬ እንዴት ነው ማወራው የምችለው? ዝም ብለህ ማይኬን ከይሪስ ወጥቶ ሌላ ጋር እኮ ነው እየሄደ ያለው። አሁን አንተ የጠየቀው ማይኬ ዘጋው ወይ ድምጼ እየቆየ ነው እየደረሰ ያለው አላውቅም። ወደ ሌላ መስመር ነው። በቃ ማይኬ ዘግቼ ዝም ልበል? አንተ አውራ በቃ። ምን ልበል ታዲያ? ኢዮባ ብቻ የሚለው መጽሐፍ ቅዱስ አለ ወይ አሳይ ነው እያለ አለው መስፍኔ። አሁን አንተ ይሄን ማሳያት ይታል ሌላ ጋር እየመረክ አለ ነው። እሱን በእምነት ብቻ ከየትም አያመጣም። አንተም ማንም ፕሮቴስታንት የሆነም አያመጣው፣ ስኮላሮችም አያመጡትም። አምነው ቁጭ ያሉበት ነው። እሱ ጋር አልሄድም እኔ። አሁን ዮሐንስ ወንጌል ምዕራፍ 1 ቁጥር 12ን ጠቀስክልኝ። እሺ አልኩ። ለተቀበሉ እግዚአብሔር ልጆች የሆኑ ዘንድ ልጅነት ብለህ መጀመሪያ ጥያቄ ምን ነበረ መስፍኔ? ጥያቄ ምን ነበር? የዘላለም ሕይወት በምን ይገኛል አልከኝ አይደለ? አረ ሚውት አድርግና ቁጭ በል። በማርያም ምን አይነት እብድ ነው? በቃ ልውረድ። እሺ በቃ ልውረድ። ማንግባባ ከሆነ መስፍኔ፣ እኔ ሳወራ የሚያስጨንቅህ ከሆነ እኔ ልውረድ። በቃ ልውረድና በደንብ እናውራ። በቃ ሌላ ጊዜ በደንብ እናውራ። አሁን እኮ ትጠይቀኛለህ። አሁን እዚሁ እናውራ። አሁን እዚሁ አውራ። ዝጋ ትለኛለህ። በቃ ዝም ብለህ መጀመሪያ አዳም። እሺ በቃ ቻው መስፍኔ፣ ቻው። ሌላ ጊዜ እናወራለን። እዮባ እንዳትወርድ በራስህ አይ ልሄድ ነው ስላልክም በእርግጥ መውረድ ትችላለህ። መስፍንዬ ለምሳሌ በእምነት ነው ምንድነው ብሎናል፣ ማመን ብቻ ብሏል። እና እስኪ ቆይ ዳዊቴ መዳን በማን ብቻ ነው ንገረኝ እስኪ። በኢየሱስ ብቻ አይደለ? ብቻ ነው። አዎ አንዴ የሆነ የሚንጫጫ ነገር አለ ዳዊትዬ፣ እሷን አስተካክላትና ተረጋግተህ መልስልኝ የምጠይቅህን። መዳን በማን ብቻ? በኢየሱስ። ከኢየሱስ ውጪስ ሌላ ማንም አያድንም። አብስ
ሰጠው እኮ አብስ ሰጠው ለልጁ። አብ አያድንም ወይ? አሁን ሰጠው ለልጁ አልኩ። አብ አያድንም ወይ? አሁን አብ አያድንም ሳይሆን አላልኩም። አብ አያድንም ወይ? እየሰማኸኝ ከሆነ አንድ ጥያቄ የጠየቅኩ ጥያቄ ስለመስጠትና ስለመቀበል አይደለም። መዳን በኢየሱስ ብቻ ከሆነ ያልከኝ አብ አያድንም ወይ ጥያቄ። አሁን ያድናል አያድንም ለሚለው ጥያቄ መልስ ብቻ አብ አያድንም ወይ? ባይዘዌ ከመጠየቅ አብ አያድንም ወይ ባይዘዌ ምናምን ወይ ልጅ ወይ ምናምን የለም። አብ አያድንም ወይ? ያድናል። ኢየሱስ ብቻ ብላል፣ አብን ጨመርክ። እሺ መንፈስ ቅዱስ አያድንም? ያድናል። ሶስተኛ አዳኝ አስቀመጥክ። ኢየሱስ ብቻ እንዴት አልክ ታዲያ? ልንገርሃ፣ ለዚህ ቃል አትንገረኝ። ኢየሱስ ብቻ አዳኝ ስትል አብና መንፈስ ቅዱስን ጨምራለህ። ቃል አልታመንክም። አየህ አይደል አንተ ለቃል አየህ አትበለኝ። እኔ የጠየኩ ጥያቄ አዳኝ ማን ብቻ ነው ስለ ኢየሱስ ብቻ ካልክ አብና መንፈስ ቅዱስስ? ለሱ መልስ ደግሞ አለኝ። አብና መንፈስ ቅዱስስ አማርኛ ነው። ለሱ መልስ ልመልስልህ፣ ስማኝ። አብና መንፈስ ቅዱስ አዳኝ አይደሉም ወይ? ለሱ መልስ ልመልስልህ፣ ስማኝ። አዳኝ ነው አይደለም? መልሱ አዳኝ ናቸው አልኩ። ከየት ልመልስልህ? አብ አዳኝ ነው ያልክበትን የመጽሐፍ ቅዱስ ክፍል አምጣ። እሺ ላመጣልህ እኮ ነው። አብ አዳኝ ነው የሚለውን የመጽሐፍ ቅዱስ ክፍል አሁን ቀጥታ ጥቅስ። ይኸውልህ ስማኝ። አልሰማህም? አብ አዳኝ ነው ያልክበት ለመስማት ራሱ ዝግጁ አይደለም። ጥያቄ ለመጠየቅ አብ ብቻ አብም አዳኝ ነው ተብሎ መጽሐፍ ቅዱስ ላይ የተጠቀሰበት ክፍል መጽሐፍ ቅዱስ ብቻ አይደለ? ዶክትሪናችሁ መጽሐፍ ቅዱስ ብቻ አይደለ? ወንድማችን ለመስማት ራሱ ዝግጁ አይደለም አንተ። ዶክትሪን አትስራ። ይኸውልህ መጽሐፍ ቅዱስ ብቻ የምትል ከሆነ አሁን አብም አዳኝ ነው መንፈስ ቅዱስም አዳኝ ነው ስላልከኝ አብ አዳኝ ነው ወልድም አዳኝ ነው መንፈስ ቅዱስም አዳኝ ነው ያለበትን የመጽሐፍ ቅዱስ ክፍል አውጣልኝ። እሺ አንዴ ጠብቀኝ። ለዚህኛው ቃል እመልስልሃለሁ። ግን ለኢየሱስ ክርስቶስ የተሰጠውን ደግሞ ስልጣን እነግርሃለሁ። እኔ አሁን አብ አዳኝ ነው ወልድ አዳኝ ነው መንፈስ ቅዱስ አዳኝ ነው ያለ የመጽሐፍ ቅዱስ ክፍል ስጠኝ። ወይም ደግሞ ኢየሱስ ብቻ ነው አዳኝ ብለህ መልሰህ ደግሞ አብና መንፈስ ቅዱስም አዳኝ ነው ብላል ብቻ የሚለው ሌላ አዳኝ የለም የሚል መልስ ነው የሚሰጠን ትምህርቱ ላይ። አሁን ግን አብንም መንፈስ ቅዱስንም አዳኝ ብላል። ስለዚህ አዳኝ ነው ካልክ ከመጽሐፍ ቅዱስ፣ አያድኑም ካልክም ከመጽሐፍ ቅዱስ መልስ ሰጠናለክ። እሺ ላውጣልህ። አንዴ ጠብቀኝ። እስከዛ ድረስ እናንተ ደግሞ ባለው ውይይት ተወያዩ። እኔ ላውጣልህ ወንድሜ። ችግር የለውም ዳዊትዬ፣ አውጣ አንተስ እስከዛ ድረስ። በነገራችን ላይ ከስር አዳም ተረጋጋ የምትሉኝ እርግጠኛ ነኝ ከዚህ በላይ መረጋጋት በምን አይነት መንገድ እንደሚሄድ አላውቅም። ወይ ድምፄን አጠፋዋለሁ ማለት ነው። እንደዛ ነው የሚሻለው። እኛ የጠየቅነው ጥያቄ አዳኝ ኢየሱስ ክርስቶስ ብቻ ከተባለ ብቻ ነው። አብን አያካትትም፣ መንፈስ ቅዱስን አያካትትም። ምክንያቱም ብቻ የተባለው ስለ ወልድ ብቻ ስለሆነ እየተነገረን ያለው አብ ኢየሱስን መሆን ስለማይችል ኢየሱስም አብን መሆን አይችልም። መንፈስ ቅዱስ አብን መሆን አይችልም። አብም መንፈስ ቅዱስን መሆን አይችልም። አብ የራሱ አካልነት፣ ወልድ የራሱ አካልነት፣ መንፈስ ቅዱስ የራሱ አካልነት አለው። ወንድማችን እያወራን ያለው ኢየሱስ ብቻ ካለ ኢየሱስ ከሶስቱ አካል አንዱ አካል ስለሆነ እሱ ብቻ አዳኝ ከሆነ አብን ያገለለ ነው፣ መንፈስ ቅዱስንም ያገለለ ይሆናል ማለት ነው። ስለዚህ መልሱ ይሄ ነው የሚሆነው። መስፍንዬ ቀጥል። እስከዛ ድረስ እንግዲህ ጥያቄያችን ይሄ ነው የሚሆነው። ያው መዳን በእምነት ነው የምንጸድቀው ከተባለ መጀመሪያ ያመንነውን እሱን ራሱ ማወቅ መቻል አለብን። ስንት አዳኝ እንዳለ ማወቅ ስላለብን። በነገራችን ላይ ደስ የሚላችሁ በእምነትና በጎ ሕሊና ይኑርህ ነው የሚለው። አሁን በእምነት ብቻ የሚሉትን እኔ እግዚአብሔር ምስክሬ ነው አለመፍራታቸው። እግዚአብሔርን የሚፈራ ሰው እኮ የሚገለጸው የእግዚአብሔርን ቃል በመጠበቁ ነው። እንዲህ ሳይጠብቁ እግዚአብሔር፣ ሳያምኑ እግዚአብሔር፣ ሳይከተሉት እግዚአብሔር፣ አሪያ ሳያረጉት እግዚአብሔር ይከብዳል። እስቲ አንድ ጥቅስ አለች
አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 19 ላይ እምነትና በጎ ሕሊና ይኑርህ። አንዳንዶች ሕሊና ጥለው መርከብ አለመሪ እንደሚጠፋ በእምነት ነገር ጠፍተዋልና ይላል። እምነት እምንድንበትም ነው፣ በእምነት ብቻ የምንጠፋበት ነው። ይሄ ማስረጃ ከፈለክ ማስረጃ። በእምነት ብቻ መዳን የለም። ይሄው እኔ ያለ መጽሐፍ ቅዱስ አይደል። በእምነት የዘላለም ሕይወት ይገኛል። በእምነት ብቻ ከሆነ ደግሞ የዘላለም ሕይወት አይገኝም። ለምን? እዚህ ጋር ምን ይለናል? እምነትና በጎ ሕሊና ይኑር፣ በጎ ሕሊና ይኑር። ካደርግ ቤቱን ባሸዋ ላይ እየሰራ ሰነፍን ሰው ይመስላል ብለ። ስለዚህ ምንድነው መረዳት ያለብን? ከእምነት ጋር ተያይዞ በተለይ መናፍቃኖች ይሄ አምስቱ ሶላቸው እውነት ለመናገር ሊያፍሩበት ይገባል። በቃ ሊያፍሩበት በጣም ይገባል። ምክንያቱም አምስቱ ሶላዎችን ስናያቸው እስትንፋሰ እግዚአብሔር ያለው አይደለም፣ ከእግዚአብሔር ቃል ጋር የሚያጋጭን ከእግዚአብሔር ፍቃድ የሚያወጣ እምነት ብቻ ብሎ ካስቀመጠ እኔ አሁን ይሄ የለበስኩት ልብስ አለ ፎር ኤግዛምፕል ይሄ ልብስ ሙቀት ይሰጣል አምናለሁ። ሳለብሰው ግን ሙቀት ማግኘት እችላለሁ? ይሰማል ግን ድምጼ ይሰማል? ድምጼ የሚሰማል መሰለኝ። ማርቆስ 16:18 ያመኑት እነዚህ ምልክቶች ይከተላቸዋል። እኛ እምነት አያድንም አላልን። የሚያድነው ግን ስትታመንና ስትጸናበት ነው። በቃሉ ስታምን እንደገና ስትጸናበት ነው። ያለበለዚያ ግን በጎ ሕሊና ከሌለው ወንድምን ካልወደድክ የዘላለም ሕይወት ታጣለህ። በክርስቶስ ቃል ካልኖርክ አምኛለሁ ሸዋሸዋ አይሰራም። ስለዚህ ሮሜ ምዕራፍ 2 ቁጥር 12ም ያው መልካሙንና ክፉን የምንለየው ከእምነት ተነስተን እንደሆነ ይነግረናል። ስለዚህ በአምላካችን በእግዚአብሔር እመኑ ትጸኑማላችሁ። አያችሁ፣ በእግዚአብሔር ማመን ያጸናናል፣ ያላመነ ደግሞ አይጸናም ይለናል። እምነት የሌለው ሰው አይጸናም። እምነት አያስፈልግም አይደለም። የኛ ጥያቄ በእምነት ብቻ ነው ፕሮቴስታንት የሚያመጡት ነገር በአጠቃላይ አደጋ ያለው ነው። አመሰግናለሁ። ዜር አምላክ ይስጥልን። ጥሩ እየሄድን ነው። እንግዲህ መስፍኔ ልጁም የለም ሄዷል። እንግዲህ ሌላም ገና ብዙ ጥያቄ በነገራችን ላይ መስፍኔ እኔ እኮ ልጁ የገባ መስፍኔ ነው። አይ ኦልሞስት ተመልሷል። አይ ቲንክ ወይ ኔትወርክ ምናምን ይሆናል። እሺ ሌሎቹንም ሰላም እንበላቸውን ቀጥል። በነገራችን ላይ ጥያቄ ስንጠይቅ ብዙ ጥያቄ ነው የምንጠይቃችሁ። እንግዲህ ያመንነው ክርስቶስ አድኖናል ካሉ ያመኑትን ክርስቶስ ገልጦ የመመስከር ግዴታ አለባችሁ። ምክንያቱም ብታመን በአፍ መስክረክ ይላል አይደለ? ስለዚህ የምንጠይቃችሁ ከክርስቶስ ላይ የዘለለ ስላልሆነ መመስከራችሁም የእምነታችሁን ጽናት ስለሚያሳይ ለጽድቅም ስለሚሆናችሁ የምንጠይቃቸውን ነገር በአግባቡ እንድትመልሱልን እንላለን። ዳዊት የጠየቅንን ጥያቄ ለማስታወስ ያህል አብ አዳኝ ነው፣ ወልድም አዳኝ ነው፣ መንፈስ ቅዱስም አዳኝ ነው ብለናል። ከመጽሐፍ ቅዱስ አምጣ ነው። አይደሉም ካልክ ደግሞ ኢየሱስ ብቻ አዳኝ ነው ብቻ ካልክ ደግሞ እሱን ታመጣና አብና መንፈስ ቅዱስም ምን ልታደርጋቸው እንደሆነ ትነግረኛለህ ማለት ነው። እሺ አመሰግናለሁ። እኔ ግን አሁን በመመልስ ሰዓት አንተ የጠየቀውን ጥያቄ ይቀሃል። እኔ በመመልስ ሰዓት ግን የትኛውንም አይነት በመሃል ገብተህ እንዳታወራ። እኔ ከመለስኩ በኋላ ቀጣይ ላለው ጥያቄ ደግሞ አንተ ትጠይቀኛለህ፣ መልስልሃለሁ። ካልሆነ ግን አድማጭም ያልገባኝን ነገር መጠየቅማ እችላለሁ ወንድሜ። ልታስተምረኝ ነው የገባው፣ ልንገርህ ብለን የመጣው እሱን ስጠይቀኝ ግን ስጨርስ ነው የምትጠይቀኝ። ለምን ያልገባኝን ነገር በመሃል አስቆሜ እጠይቅሃለሁ። ለምንድን ነው የምታስገድደኝ? ካልገባኝ ይሄ ፓርት አልገባኝም እላለሁ። ተረጋግተህ ታስተምረኛለህ። የሚዋጥልኝ ትምህርት ከሆነ ተቀብዬ ከአክሴፕት አድርጌ አልፋለሁ። ካልሆነ ደግሞ ሌላ ተጨማሪ ማስረጃ እየሰጠኝ ታብራራለህ። በንቀት አይደለም፣ በማዋረድም አይደለም፣ ለመማማር ስለሆነ የፈለግከውን ያህል ሂድ። ዝም ብዬ ጣልቃ እየገባው ግራ ለማጋባት አልሞክርም ስለማልፈልገው። ቀጥል ወንድማችን። እሺ ኢሳይያስ 43 ቁጥር 11 ላይ እኔ እግዚአብሔር ነኝ፣ አዳኝ እግዚአብሔር ነኝ ይላል። ከኔ ሌላ አዳኝ የለም ይላል።
አዳኝ ነው ማለት ነው እግዚአብሔር። ማን ነው እግዚአብሔር? የአብ የወልድ የመንፈስ ቅዱስ ስም እግዚአብሔር። እሺ የአብ የወልድ የመንፈስ ቅዱስ ስም እግዚአብሔር ተብሎ ይጠራል የሚል ክፍል በዛው እንዳምነው ይሄንን ቃል አሳየኝ። እሺ አንዴ እሱ ከታች ልጻፍላችሁ አይደል? አይሻልም? ለመሰለ ዳዊት እየጠየቁ አብም ወልድም መንፈስ ቅዱስም እግዚአብሔር ተብሎ ይጠራል የሚል ክፍል ስለምፈልግ ለምን መሰለ? ለምሳሌ አሁን አንተ ላልከው ጥያቄ ለክርስቶስ ራሱ እግዚአብሔር ነው ይላል። ለክርስቶስ ራሱ እግዚአብሔር ነው ሲል፣ ስለዚህ ክርስቶስ እግዚአብሔር አይደለም የሚል ኮንሰፕት ሊይዝ እችላለሁ ማለት ነው። ችግር የለውም። እኔ እንትን ላውጣልህና እሺ አብም ወልድም መንፈስ ቅዱስም ስማቸው እግዚአብሔር ተብሎ ይጠራል የሚለውን ስም ስጠኝ። እሺ ላውጣና እንትን ልበል አይሻልም? ልጻፍላችሁ ከታች ደስ ይለናል። እሺ መስፍኔ ውጪ ታያለክ። ደህና ነህ? ስራ ጥሩ ነው? ሌሎቹን ወንድሞቻችንን ሰላም በል። እስከዛ አይደለው ደጅ ምጠና እኮ ነኝ ሲኖርስ ያው ከስተመር መጣ አልመጣ እያልኩኝ ያው ደጅ መቃዎች ስላሉ ወይ አሪፍ። እስኪ እናወራለን እሱ ላይም በደንብ የምንተጋገዘው እንተጋገዛለን። መስፍንዬ ውልደ ዮሐንስ ሰላም በሉን። አማኑኤል ሌሎቻችሁም ሰላም በሉን። እስከዛ ወንድማችን ፈልጎ አብም ወልድም መንፈስ ቅዱስን መጠሪያቸው እግዚአብሔር ነው የሚል የመጽሐፍ ቅዱስ ክፍል እስከሚሰጠን እኛ እንቀጥላለን። ምክንያቱም ትምህርት ማመን ያለብን በመጽሐፍ ቅዱስ ብቻ ስለሆነ መጽሐፍ ቅዱስ ብቻ የሚለውን ኮንሰፕት ይዘን ነው የምንሄደው ብቻ። ምክንያቱም አንዱ ትምህርታቸው የነ ዳዊቴ መጽሐፍ ቅዱስ ብቻ የሚል ስለሆነ የምንጠይቀውን ጥያቄ በጠቅላላ መልሱን የምንፈልገው ከመጽሐፍ ቅዱስ ብቻ ይሆናል ማለት ነው። ስለዚህ እሱም በደንብ አድርጎ ያስረዱናል ማለት ነው። እሺ ላንብብላችሁ። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቶታል ይላል። የጠየቁ ጥያቄ አብ እግዚአብሔር መባሉን። እሺ ዳዊት አብን ያየ ማንም የለም አለ። ለየው ማለት ነው። ከዛ ማለት ነው። ከዛ ከእግዚአብሔር ይሄን ብቻ እንግዲህ እኔ እንደማየው አብን ያየ ማንም የለም ከእግዚአብሔር በቀር ይላል። ስለዚህ አብና እግዚአብሔር የተለያዩ ናቸው ብዬ ነው ማምነው አሁን አንተ እየነገርከኝ ባለው። ከዛ አብን ከእግዚአብሔር በስተቀር ያየው ማንም የለም ይልና ከእርሱ በቀር ይላል። ማንን ነው? ኢየሱስን ማለት ነው። በምን ልወቅ እርሱ መሆኑ? እንዴ እርሱን ይላል። እርሱ ከላይ ያለው ጥቅሶች ስለዚህ እርሱ የተባለው ማን ነው? ኢየሱስን። በምን ልወቅ እርሱ ተብሎ መጠራቱን? ከላይ ያለውን ጥቅሶች ማንበብ ነው። ከላይ ያለው ስለ ኢየሱስ ነው የሚያወራው። ይሄንን ምዕራፍ አንብበው አታውቅም? እሺ አይ አትቆጣኝ። እኔ መጠየቅ መብቴ ስለሆነ አልተቆጣሁም ወንድሜ፣ እኔ አልቆጣም። አዎ ስለዚህ አብን ያየ ማንም የለም ከእግዚአብሔር በቀር ይላል። እግዚአብሔርና አብ የተለያዩ ናቸው። እኔ ጠየቁ አብ ወልድ መንፈስ ቅዱስ እግዚአብሔር ነው ብለኝ ነበረ። አዎ እዚህ ጋር ግን አብን ያየ ማንም የለም ከእግዚአብሔር በቀር ከሆነ በቀር ይላል። እንደሱ አይደል የሚለው? አንብበው በደንብ። ከእግዚአብሔር ከሆነ በቀር አብን ያየ ማንም የለም ይላል። ቆይ ስማኝ። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር ይላል። ከዛ ምን ይላል? እርሱ አይቶታል ይላል። ማ? ኢየሱስ። መንፈስ ቅዱስስ? አሁን የጋራ ስማቸው ቆይ ስማኝ፣ የጋራ ስማቸው መንፈስ ቅዱስ የት አለ? የጋራ ስም የሚል የለም እዚህ ጋር። እሺ እርሱ የተባለው ኢየሱስ ከሆነ መንፈስ ቅዱስ የት አለ እዚህ ጋር? ለመከራከር ነው ወይስ ለመረዳዳት ነው የመጣው? ራስህን ያልከኝ አብ ወልድ መንፈስ ቅዱስ መጠሪያቸው እግዚአብሔር ነው ስላልከኝ ከመጽሐፍ ቅዱስ ብቻ አሳየኝ። ጥያቄ ይሄ ነው። ለማመን እየመጣው ነው። አሁን ልማር ነው። አስተምረኝ። አብ ወልድ መንፈስ ቅዱስ እግዚአብሔር ናቸው ተብሎ የተጠራበት ክፍል የት አለ? ምክንያቱም የመጀመሪያውን ጥያቄን አልረሳሁትም። ምንድነው የጠየቁ? አዳኝ ኢየሱስ ብቻ ስትል አብና መንፈስ ቅዱስ ስል ምን ነበር ያልከኝ? አብም አዳኝ ነው፣ ኢየሱስም አዳኝ ነው፣ መንፈስ ቅዱስም አዳኝ ብላል። አዳኝ ኢየሱስ ብቻ ካልክ አብ ኢየሱስን መሆን አይችልም አይደል? እውነት ነው። መንፈስ ቅዱስ ኢየሱስን መሆን ይችላል? አይችልም። ምክንያቱም ስላሴን ታምናለህ ብዬ አምናለሁ። ምናልባት ዶክትሪናችሁ ላይ ጥሩ።
ስለዚህ አብንም መንፈስ ቅዱስንም የምታመን ከሆነ በማዳን ስራ ውስጥ አብም መንፈስ ቅዱስም የሉም እያልከኝ ነው። ለምን ስትል ኢየሱስ ብቻ ካልን አብን አግልለናል፣ መንፈስ ቅዱስን አግልለናል ማለት ነው። ኖ እያገለልን አይደለም። ስለዚህ ኢየሱስ ብቻ አዳኝ ካልከኝ አብ አድኗል አላዳነም ነው አሁን ጥያቄ። በዚህ የመስቀሉን ስራ የሰራው ኢየሱስ ስለሆነ የማዳን ስራ ላይ አብ አድኗል አላዳነም። አብ አዳኝ አይደለም። ይኸውልህ የመስቀሉን ስራ የሰራው ወልድ። ከኢየሱስ ውጪ አዳኝ የለም ስንል አብ አያድንም ወይ? ይኸውልህ አሁን አብ አያድንም ያድናል። ጥያቄ ዳዊት ከኢየሱስ በስተቀር ሌላ አዳኝ የለም ስንል ከክርስቶስ ውጪ አዳኝ የለም ማለት ነው አይደለ? አዎ። ስለዚህ አብ አያድንም ወይ? ለልጁ ሰጥቶታል። ለልጁ ለኢየሱስ ሰጥቶታል። ጥያቄ አብ አያድንም ወይ ነው። ያድናል ግን ለልጁ ሰጥቶታል። የአብን ማዳን አንተ እንዴት ትሰርዛለህ ነው? ከክርስቶስ በስተቀር ሌላ አዳኝ የለም። ቆይ አብ አያድንም? ያድናል ግን ለልጁ ሰጥቶታል። ክርስቶስ በዚህ ምድር በሚመጣበት ሰዓት ላይ አብ ማዳን አይችልም? ይኸውልህ ለልጁ ሰጥቶታል ነው የምልህ። እሺ ለልጁ ከሰጠው ልጁ ማዳን የማን ስልጣን ነው ማለት ነው? ማዳን የልጁ ነው አይደለ? ስለዚህ በማዳን ስራ ውስጥ አብ የለበትም። አሁን ማዳን የልጁ ብቻ ነው። አዎ ሰጥቶታል። ስለሰጠው ጥሩ እሺ። ስለዚህ ልጁ ከማን ጋር ያስታረቀን? ከአብ ጋር። ለምን አስታረቀን? ማዳን የልጁ ከሆነ እንዴ እንዲያስታርቅ ማስታረቅ ለምን አስፈለገው? ማዳን ስልጣን ከሰሰጠው ለክርስቶስ ብቻ አብ ለምን ገባ እዚህ ውስጥ? ስርየትን የሚያደርገው እሱ ኢየሱስ ስለሆነ ለልጁ ሰጣው። እኔ የጠየቅኩ ጥያቄ የኢየሱስ ክርስቶስ ከአብ ጋር እኛን የማስታረቅ ስራ ለምን አስፈለገው? የማዳን ስራ ለኢየሱስ ብቻ ከተሰጠ አብን መጥራት ወይም ደግሞ በሰውና በእግዚአብሔር መካከል መቆም ክርስቶስ ለምን አስፈለገው? ጥያቄ እሱ እኮ ነው ለሱ ስለሰጠው ማዳንን ለሱ ስለሰጠው ማዳንን ለኢየሱስ ብቻ ከሰጠው አብን መጥራት ለምን አስፈለገው ኢየሱስ? ጥያቄ። እኛ ደግሞ ከእግዚአብሔር ጋር ተጣልተን ነበራ። ከማን ጋር ማን ያዳነን ታዲያ? ኢየሱስ። ኢየሱስ ከሆነ ያዳነን አብን መጥራት ለምን አስፈለገው? ያስታረቀን ነዋ። ከማን ጋር? ከማን ጋር? ከአብ ጋር። ከአብ ጋር ባንታረቅ ምን እንሆን ነበረ? ፍርድ ይፈረድብን ነበር። አንድንም ነበር አይደለ? አይ ይፈረድብን ነበረ እኮ አንድንም ማለት ነው። ተፈረደብን ማለት አንድንም ነው። አዎ። ስለዚህ እኛ ለመዳናችን ማን ይቅር ማለት አለበት? እግዚአብሔር። ማን ነው እሱ እግዚአብሔር ያለው? ወልድን ስታምን እግዚአብሔር ይቅር ይልሃል። ማን ነው እርሱ እግዚአብሔር ያለው? ከማን ጋር ነው ክርስቶስ ያስታረቀን? ከአብ ጋር አልኩ። ምንድነው? ምን አይነት ጥያቄ ነው የምትጠይቀው? አትጩ ካል ተረጋጋ። ውሃ ካለ ጠጣ። ተረጋጋና ትምህርትን ማማር። አዎ ፍሬን እንዳትለቅ ተረጋጋ። አዎ ቆይ ከአብ ጋር ማስታረቅ ለምን አስፈለገን? እሱ ብቻ ለምን ይቅር አላለንም? እሱ የምትጠይቀው እግዚአብሔርን ነው፣ እኔን አትጠይቀኝም። ተረጋጋ። እየሰበከኝ ነው። መዳን በኢየሱስ ብቻ ካልከኝ ጥያቄን የጠየቅኩ ኢየሱስ ክርስቶስ ከአብ ጋር ማስታረቅ ለምን አስፈለገው? መልስ። ያስፈለገው ሰው ሁሉ ኃጢአተኛ ስለነበረ። ስለዚህ ለመዳናችን የማን ይቅርታም ያስፈልገናል? የእግዚአብሔር። እግዚአብሔር ያልከው ማንን ነው? ማን ማለት? እግዚአብሔር ስትል የትኛውን ስም ነው የጠራኸው? የሶስቱንም ስም። በጣም አሪፍ። ስለዚህ ኢየሱስ ብቻ ሳይሆን ያዳነን ማን ጭምር ማለት ነው? ወልድን ያዳነን። ወልድ ከሆነ ያዳነን አብን መጥራት ለምን አስፈለገው? ስለሰጠው ስልጣን ከሰጠው አብን ማስገባት ለምን? የሶስቱ ስም። ስለዚህ በማዳን ስራ ውስጥ አብ አለበት የለበትም? በማዳን ስራ ውስጥ አብ አለበት የለበትም? ይቅርታ በመስጠት ወልድን ያለበት። አብን ለምን ጠራው? አብን የጠራው እንድንታረቅ መስዋዕት ስለሚፈልግ። አብን የጠራው ለምንድን ነው? መስዋዕት ተቀባይ ማን ነው? መስዋዕት ተቀባይ እግዚአብሔር። መስዋዕት ተቀባይ ነው። መስዋዕት አሳራጊ ነው ይቅርታ የሚሰጠው?
ይቅርታ የሚደረግለት ጥያቄን ስማኝ። መስዋዕት ተቀባይ ነው መስዋዕት አሳራጊ ነው ይቅርታ የሚሰጠው? ተቀባዩ ማን ነው? እግዚአብሔር አብ። እግዚአብሔር አብ አድኖናል አላዳነንም? ምህረት አደረገልን በልጁ። ምህረት የመዳን መንገድ ነው አይደለም? ነው። ስለዚህ እግዚአብሔር አብ ይቅር ስላለን አድኖናል አላዳነንም? በልጁ በኢየሱስ ክርስቶስ ስራ ይቅር አብ አድኖናል አላዳነንም? ይቅርታ ስላለን እንዴ ድነናል። ስለዚህ ኢየሱስ ብቻ የሚለው ትምህርት አብንና መንፈስ ቅዱስን ያገለለ ስለሚሆን በማዳን ስራ ውስጥ አብ አለ። ዳዊቴ ቆይ አንዴ ይቅርታ። በማዳን ስራ ውስጥ ይኸው እኮ ራስህ እኮ እየመሰከርክን ዳዊቴ፣ ይሄ ሌላ እምነት እኮ አይደለም እየመሰረትን ያለ ነው። አብ አድኖናል፣ ልጁ ክርስቶስ አድኖናል፣ መንፈስ ቅዱስ አድኖናል። ለምን? አብ ወልድ መንፈስ ቅዱስን የምታምን ከሆነ የማዳን ስራ ስልጣንን የሚያሳይ ስለሆነ አንድ በሆነ መለኮታዊ ስልጣን አብ አድኖናል፣ ልጁ አድኖናል፣ መንፈስ ቅዱስ አድኖናል ብለን እንመሰክራለን። ኢየሱስ ብቻ አካልንስ የወልድን የተለየ አካልነት ብቻ ነው የምንገልጠው። አብን ያገላል፣ መንፈስ ቅዱስን ያገላል። ተሳሳትኩ ዳዊት? እግዚአብሔር ይስጥልን፣ እናመሰግናለን። ትምህርታችን ይሄን ይመስላል ማለት ነው። መስፍኔ ቀጥል ወንድሜ። እንግዲህ እሱ የጠቀሰው ኢሳይያስ 43 ቁጥር 11 ላይ የሚናገረው እኔ እግዚአብሔር ነኝ። ለራሱ እኮ ራሱ ጥይት ይዞ ነው የመጣው ልጁ በነገራችን ላይ። ምክንያቱም እኔ እግዚአብሔር ነኝ ከኔ ሌላ የሚያድን የለም ካለ እግዚአብሔር የሚለው አብ ወልድ መንፈስ ቅዱስ ከሆነ አብ ምን አድርጎልናል? ልጁን ልኮልናል። ወልድ ምን አድርጓል? የሰው ልጅ ስጋ ተዋህዷል፣ ቃልም ስጋ ሆኗል። መንፈስ ቅዱስ ምን አድርጓል? ከመቤታችን ሲጸነስ ለቅዱስ ገብርኤል ለኔ እድል አሰጡኝም ላውራ እስቲ። እሺ አውራ በቃ። ያው ከሲንድሮስ ጋር ቀጥሉ ያልጨረስከው ካለ። ኖ መስፍኔ ቀጥል፣ ችግር የለውም ቀጥል መስፍንዬ። ጥያቄም ካለ ጠይቀው ቀጥሉ፣ አስወራው። ኦልሞስት እኔ ደን ጨርሻለሁ። ምን የጀመረው ተስ ላይ ቆሜ ነው የማወራው። እኔ እግዚአብሔር ነኝ ከኔ ሌላ የሚያድን የለም ብለዋል ብለዋል ኢሳይያስ 43 ቁጥር 11 ብለዋል አይደል? እግዚአብሔር ማለት ማን ነው? እግዚአብሔር ስንል ማን እያለን ነው? ወልድ መንፈስ ቅዱስ። አብ ወልድ እግዚአብሔር መንፈስ ቅዱስ። ያክብርልኝ። ስለዚህ አብ ወልድ መንፈስ ቅዱስ ከሆነ ታንኪዩ አብ ወልድ መንፈስ ቅዱስ ከሆነ አብ ልጁን ልኮ አድኖናል አላዳነንም? አብ ልጁን ልኮ በልጁ የሚያምን ደግሞ እንዲድን ስልጣንን ሰጠው። ስለ ልጁ አልመጣው፣ ስለ ወልድ አልመጣው። አብ ልጁን ልኮ አድኖናል አላዳነንም? ስለ አብ ነው የጠየቁ። አብ አድኖናል አላዳነንም? አዳነን። እግዚአብሔር ያክብርልኝ። ወልድ ቤዛ። ወልድ ስንል ይኸውላችሁ መርሳት የሌለብን ወልድ ብቻውን አዳነ ተብሎ አይነገርም። አብ ብቻውን አዳነ ተብሎ አይነገርም። መንፈስ ቅዱስ ብቻውን አዳነ ተብሎ አይነገርም። ማዳን ሲባል እግዚአብሔር አዳነን ይባላል። ቤዛነት ግን ሲባል አሁን ምንድነው? አብ ስጋን አልተዋሃደም፣ መንፈስ ቅዱስ ስጋን አልተዋሃደም። ጲላጦስ ፊት አልቆመም፣ አልተጸነሰም፣ አልተወለደም። ማን? አብና መንፈስ ቅዱስ። ኧረ ቆይ ተረጋጋ በማርያም። እየተማማርን እንድንሄድ እኮ ነው። አዳመጥኩ ቅድም ጀምሮ። ስለዚህ ወልድ በተለየ አካሉ ቤዛ ሆኖ አድኖናል አላዳነን? አዳነን። መንፈስ ቅዱስ እኛን ቀድሶን አድኖናል አላዳነን? በክርስቶስ ስራ መንፈስ ቅዱስ ደግሞ ለቤዛ ቀን እንድንቀርብ ያ መንፈስ የወረደው መንፈስ ቅዱስ ለቤዛ ቀን ኢየሱስ ሲመጣ ያንን ክብር ይዘን እንድንጠባበቅ መንፈስ ቅዱስ አላዳነንም። ተወሱ ቅዱስ ገብርኤል እኮ ይኸውልህ ከመንፈስ ቅዱስ ትጸንሻለሽ ትወልጃለሽ ነው ያላት። በቃ አድኖናል አላዳነን? ባጭሩ በቃ የትም አትሂድ።
አድኖናል አላዳነንም? ክርስቶስ መንፈስ ቅዱስ ተጸንሶ በቃ ምን አብ ብቻውን ወልድና መንፈስ ቅዱስን አግልለን እያዳመጥከኝ አብ ብቻውን አድኖናል ማለት እንችላለን? መንፈስ ቅዱስና ወልድና ገለል አድርገን ወልድ አድኖናል ግን እንላለን። እሱን ደግሞ ጥቅስ ልንገርህ። አልጠየቅኩም። እኔ የምጠይቅህን መልስልኝ። የምጠይቅህን ብቻ መልስልኝ። አብ ብቻውን አድኖና ይኸው አማርኛዬን እየሰማ እኔ አማርኛዬን በደንብ ስማ። አብ ብቻውን አድኖኛል ማለት ትችላለህ? አልችልም። አብ ብቻውን ወልድና መንፈስ ቅዱስን አግልለህ ለምንድን ነው የማትችለው? አልችልም አለ። ስለማልችል መጽሐፍ ቅዱስ ስለማይልኝ ስለማይል። መልካም። መንፈስ ቅዱስ ብቻውን አድኖኛል ማለት ትችላለህ? አልችልም። ለምንድን ነው የማትችለው? መጽሐፍ ቅዱስ ስለማይልኝ። ወልድ ብቻውን አድኖኛል ማለት ትችላለህ? እችላለሁ። ማስረጃ ባየር ላይ ዛሬ ነው ቤት ይሆናል። ወልድ ብቻውን አድኗል የሚል ካለ ፊልጵስዩስ ምዕራፍ 2 ቁጥር 7 አንብበው። ራስ አንብብልኝ። በደንብ አንብታነብልኝ ነው። አንብበው። አንተ አንብበው። ኢየሱስ ብቻውን አድኗል ከተባለ ቆይ እኔ ቃል እምገባለሁ። ኢየሱስ ክርስቶስ ብቻውን አድኗል ከተባለ እኔ ዛሬ ፔንት ይሆናል። ቃል እገባለሁ። በአንተ ፊልጵስዩስ ምዕራፍ 2 ቁጥር 7 አንብብልኝ ነው የምልህ። አውቀዋለሁ አንብብ። አታውቀውም? እሺ አንተ አውጣና አንብብልኝ። አውጣና አንብብልኝ። ባሪያም መልክ ይዟል። ይኸውልህ የባሪያም መልክ ይዟል ይላል። እንደገና ደግሞ መቀማት አንብበው እኮ አልኩህ እኔ ስለማውቀው። ቀጥል አንብብ። እሺ አንብብ። ከእግዚአብሔር ጋር መስተካከልን መቀማት እንደሆነ ሳይቆጥር ከአብ ጋር መተካከልን እንደሚገባ ነገር ሳይቆጥር የባሪያን መልክ ይዞ ወረደ። በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ ለሞት ያውም ለመስቀል ሞት የታዘዘ የሆነ። በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው። ከሰማይ ቃሉን በደንብ ላውጣና ላንብብልህ። ከታች ልጻፈው። ዳዊቴ ቃል በቃል መጽሐፍ ቅዱስ ላይ ያለውን አንብበው። ኢየሱስ ብቻ አዳነን የሚል እንፈልጋለን ከጥቅሱ ላይ። እሺ እንደዛ አንብበው። ሲንድሮስ በዚህም ቢሄድ ማለት ነው ምንም የሚያገናኘው ነገር የለም። ኢየሱስ ክርስቶስ ሰው መሆኑን የሚናገር እንጂ እዚህ ጋር ስለሌላ ነገር ምንም አልተጻፈም። ምንም በምንም አይገናኝም። ግን ሲንድሮስ እንዳለ አውጣና ተናገር። ያንብቡት ነው ትልቁ ነገር። ምን ችግር አለው? መጽሐፍ ቅዱስ የምናነበው እሱ እንዲነበብ ነው የምንፈልገው። ለጥፍልን ዳዊት። እሺ አንዴ ከላይ ማንበቤ ምንም ያው ስለ ሰውነቱና ስለ ባህሪው ስለሆነ የሚናገረው ከዚህ ከቁጥር 11 ላይ ያለችውን ቃል ብቻ እናንብባት። እሺ ምን ይላል? ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ለማን ክብር? ለማን ክብር ይላል? ለእግዚአብሔር ክብር ኢየሱስ ክርስቶስ ጌታ እንደሆነ ምላስ ሁሉ ለእግዚአብሔር አብ ክብር ይላል አይልም? ስለዚህ ለእግዚአብሔር አብ ክብር ምን ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር። ምላስ ሁሉ ለእግዚአብሔር አብ ክብር ምን ኢየሱስ ክርስቶስ ጌታ እንደሆነ ምን ይበል? ጌታ እንደሆነ ይመሰክር ዘንድ ነው። ለማን ለማን ክብር? ለአብ ክብር አልኩህ እኮ። ኢየሱስ ብቻ ይላል እዚህ ጋር። ሰጣው እኮ ነው የምልህ። አላልኩም ኢየሱስ ብቻ አዳኝ ነው ይባላል ብለህ ነው አውጣ የተባልከው ጥቅስ። ሰጣው እኮ ነው የምልህ። ኢየሱስ ብቻ አዳነ ብለሃልና ጥቅሱን ቃል በቃል አውጣልን። ወንድም እየጠበቅን ነው ዳዊቴ። እዚህ ጋር እኮ ያለ ነው አማርኛ እንችላለን፣ ባይብል የምናጠና ነን፣ መጽሐፍ ቅዱስ አንባቢዎች ነን ምናምን። ዝም ብለን እንድንደናቆርበት አይደለም። ማስረጃ ይምጣ፣ ህዝቡን ሊያየል ይፈርዳል። እኛ እኮ ማስረጃ ነው በቃ። ኢየሱስ ብቻ አዳኝ ነው ተብሎ አብንም መንፈስ ቅዱስንም ያገለለ ክፍል አለ ብላል፣ አውጣው። ካለ ማምጣት፣ ከሌለስ ይሄ ክፍል ግን የአብ ክብሩ ይገለጥ ዘንድ ሰው ሁሉ አብ አምላክ እንደሆነ የሚያውቅ ሁሉ በማን በልጁ በኢየሱስ ክርስቶስ ያምኑ ዘንድ ያስቀምጣል። የዮሐንስ ወንጌል ምዕራፍ 5 ከቁጥር 18
ሰው ሁሉ አብን በሚያከብርበት ክብር ሁሉ ማንን ያከብሩ ዘንድ? ኢየሱስን ያከብሩ ዘንድ ራሱ ክርስቶስ በአንደበቱ ተናግሯል። አባቴ ትናንትና ይሰራል ዛሬም ይሰራል እኔም ዛሬ ይሰራለሁ ብሎ ከአባቱ ጋር መተካከል እንዳለው ተናግሯል። ሰው ሁሉ ክርስቶስን እንዲመለከት እርሱ አምላክ እንደሆነ ይመሰክሩ ዘንድ ያስቀምጣል መጽሐፍ ቅዱስ። አሁን ኢየሱስ ብቻ አዳኝ ነው የሚል አምጣ። እሺ ያው አንዴ በእርሱ የሚያምን አይፈረድበትም፣ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። በማን ስላላመነ? በልጁ በኢየሱስ ስላላመነ አሁን ተፈርዶበታል። አንድ ሰው አብን ቢያምን ኢየሱስን ባያምን ምን ይሆናል? ይፈረድበታል። ማንን ባያምን? ኢየሱስን ባያምን። ማንን ብቻ ቢያምንስ ግን? ማንን ብቻ ቢያምን? ስለዚህ አብን ብቻ አምኖ ግን ኢየሱስን ባያምን ምን ይላል? ይፈረድበታል። አሁን እዚህ ጋር ስለ ኢየሱስ ብቻ ነው የሚናገረው? ስለ እግዚአብሔርም ጭምር ነው የሚናገረው? ሰጥቶናል። መልስ ስለ ኢየሱስ ብቻ ስለ እግዚአብሔር የሚያወራው እዚህ ጋር ሰጥቶናል። መዳንን ሰጥቶናል። አሁን ያስቀመጥከው ጥቅስ ስለ እግዚአብሔርም ጭምር ነው እየተናገረ ያለው? ስለ ኢየሱስ ብቻ ነው? እግዚአብሔርን የጠቀሰው ልጁን ስለሰጠህ ይናገራል እንጂ ማን ነው የሰጠው? ሰጪ ማን ነው? እግዚአብሔር። ሰጪው ማን ነው? እግዚአብሔር አልኩ። የትኛው እግዚአብሔር? አብ። ስለዚህ እግዚአብሔር አብ ሰጠው የሚል ክፍል እኔ ማዳን አቁም ያለው የሚያድነው አብ ወልድ ብቻ ነው ብሎ የተናገረበትን ስጠኝ። ይሄው ነገርኩ። በእርሱ የሚያምን አይፈረድበትም። አላልኩም። እኔ ማዳን አቁም ያለው እኛ እያወራን ያለን አብ የተናገረበትን ስጠኝ። ሰጠህ እኮ አንተ ነህ ምርጫውን የምትወስደው። ቃል በቃል ስጠኝ። ይሄው እኮ ቃል በቃል እኮ ነው። አሁን በእርሱ በሚያምን አይፈረድበትም፣ በማያን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል አለ። አለቀ። ስለዚህ አንተ ኢየሱስን ብቻ አዳኝ ብለህ አብን ማግለል ትችላለህ ማለት ነው። እዚህ ጋር ሰጥቷል። እሱን አላልኩም። እዚህ ጋር ቃሉ ኢየሱስን ስላለኝ አብ አያድንም ብለህ ማግለል ትችላለህ አብን በዚህ ቃል መሰረት? አዎ ሰጥቷል። ስለዚህ አብ አያድንም በዚህ ቃል መሰረት አብ ማዳኑን ለሱ ሰጥቶታል አላልኩም። እኔ ኢየሱስን ብቻ አምኜ አብን አሁን ከዚህ በኋላ ኢየሱስን ስለሰጠን አንተ አታድንም ማለት እችላለሁ? አሁን ይኸውልህ እዛው አላልኩም። አሁን በሰጠኸኝ ጥቅስ የዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ ባስቀመጥክልኝ መልክ አንተ በተረዳው መንገድ ልሂድና መዳን በልጅህ ነው እንጂ በአንተ አይደለም ብዬ ማስተማር እችላለሁ? ኖ አትችልም። ለምን እንደማትችል ልንገርህ። ስለ ስላሴ ከገባህ የስላሴዎቹን ደግሞ ጥያቄ ማልችልበት አንተ ደግሞ በእናትህ ጥያቄ ከመጠየቅ በፊት እኔ ለምን እንድመልሳት አንተን አታደርገኝ? አታንቋሽኝ ወንድማችን። የጠየቁት ትምህርት ነው እንጂ ገንዘብ አበድረኝ አላልኩም። አንተ አይነት እንትን የሚሉህን አትስደበኝ፣ አታንቋሽኝ ወንድማችን። እሺ ልናገር። ተረጋጋና መልስልኝ። የጠየቁት ጥያቄ አሁን በሰጠኸኝ ክፍል መሰረት ኢየሱስ ብቻ ልጅ ብቻ ነው አዳኝ፣ አንተ አባት ነህ፣ ከዚህ በኋላ ማዳን አቁመሃል ማለት እችላለሁ ወይ? አዎ። ስለዚህ አብ ማዳን አቁሟል ክርስቶስ ከመጣ በኋላ። እኔ ልንገርህ አለ እሱ። አዎ ብለኛል። እሱ መልስልኝ። ጸጥ በል እሺ። ጸጥ እስቲ አሁን ሚውት አድርገውና ጸጥ በል እስቲ። በጌታ እጅ በደረት ሊያዝ ኖ ሚውት አድርግልኝ። እሺ መጀመሪያ ንገረኛ እንድሰማ። መጀመሪያ ሚውት አድርግልኝ። የጠየቁት መጀመሪያ ንገረኝና ልስማ። ከአሁን ሰዓት በኋላ ልጁ ኢየሱስ ክርስቶስ ወደዚህ ምድር ስለመጣ አብ ከዚህ በኋላ አንተ ስራ አቁመሃል፣ የሚሰራው ወልድ ብቻ ነው ማለት ያለብኝ? ጠየከኝ አይደል? ጎሽ ጌታ ይባርክ። እኔ ደግሞ ልመልስ። አዎ አሁን አብ ልጁን ሰጠን ለማዳን። እግዚአብሔር ታድናለህ አታድንም፣ መንፈስ ቅዱስ ታድናለህ አታድንም የሚለው ውስጥ ለምን እንገባለን? ሰጠን ልጁን። ለምን አልገባም? መዳን በልጁ ብቻ ነው ስትለኝ አብ አያድነኝም ወይ ብዬ መጠየቅ እችላለሁ። ስላሴን መጨረሻ ላይ ልመልሳ። እሱ ለምን መጨረሻ? ለምን ረጅም መልስ ስትመልስ በቀጥታ ለምን አልነግረኝም? አንድ ደቂቃ ስጠኝ። አንድ ደቂቃ ስጠኝ። ለምን ሚውት አድርግታ አንድ ደቂቃ ስጠኝ። ሰጠን፣ የማዳንን መንገድ ሰጠኝ። በልጁ የሚያምን የዘላለም ሕይወት እንዲያገኝ ሰጠኝ። ከሰጠኝ በኋላ አብ አታድንም አይደለም የምለው።
በሱ አምኜ የዘላለም ሕይወት እንዳገኝ እሱን ሰጥቶኛል። ስለዚህ ስርዓት አላቸው። አብ በየትኛው ስራ፣ ወልድ መንፈስ ቅዱስ እንዴት እንደሚሰሩ በሁሉም ተገልጿል። አብ አባትነት፣ ወልድ ደግሞ ልጅነት፣ መንፈስ ቅዱስ ደግሞ አሁን ወልድ ከሄደ በኋላ መንፈስ ቅዱስ ደግሞ በዚህ ዘመን ወርዱ ሲሰራ በአካል አይተናቸዋል። አብ በብሉይ ኪዳን እንዴት እንደሆነ እንዴት እንዳለ አይታል። የአባትነትን እኔን ማንም አይቶኛ አያውቅም ከልጁ በስተቀር የተረከው ማንም የለም ብሏል። ስለዚህ አሁን እግዚአብሔር በመልክ የተገለጠው በልጁ በኢየሱስ ክርስቶስ ነው፣ ሙሉ ለሙሉ ማለት ነው። ራሱ እግዚአብሔር ነበርኩ ወልድ ሰጠናውን የማዳኑን መንገድ ሰጠው ለኢየሱስ። ከሰጠው በኋላ አንተ ታድናለህ ከማለት ይልቅ እሱን አምኜ ጥያቄ አሁን ባስቀመጥክልን የመጽሐፍ ቅዱስ ጥቅስ መሰረት ተነስቼ መዳን በልጁ በኢየሱስ ክርስቶስ ብቻ የሚለውን ትምህርት ተቀበልኩና አብ ስራ አቁሟል፣ መንፈስ ቅዱስም ከዚህ በኋላ ማዳን አቁሟል ብል ይሄ ትምህርት ትክክል ነው ወይ? አላቆምም። መጀመሪያ ነው አይደለም በለኝ ዳዊቴ። ይሄ ትምህርት ትክክል ነው? ከእግዚአብሔር የሆነ ትምህርት ነው? አዎ። ስለ ሥላሴ ከገባህ ጥያቄ ልጁ ኢየሱስ ክርስቶስ ወደ ምድር ከመጣ ጀምሮ አብም መንፈስ ቅዱስም የማዳን ስራ አቁሟል ብል ትክክል ነው? አሁን አቁሟል አላቆመም አይደለም እኮ እኔ ያልኩህን መልስልኝ። የማዳን ስራ እግዚአብሔር አብ እግዚአብሔር መንፈስ ቅዱስ ከዚህ በኋላ በልጁ ነው እንጂ በአብና በወልድ በኩል የምናገኘው መዳን የለም ብዬ ብሰርዝ ትክክል ነኝ? አዎ ነው። አዎ እሺ አሪፍ። አሁን ያዝልኝ። በጣም አሪፍ። አባቴ ዛሬም ይሰራል እኔም እሰራለሁ ብሏል ክርስቶስ። ምንድነው አብ የሚሰራው ዛሬ ድረስ? አዎ አብ ምንድነው የሚሰራው? አብ ምንድነው የሚሰራው? አባቴ ዛሬም ይሰራል እኔም እሰራለሁ ብሏል ክርስቶስ። ምንድነው አብ የሚሰራው? ልጁን ላከ ሰራ አላልኩም? አብ ዛሬም ድረስ ይሰራል እኔም እሰራለሁ ብሏል። አብ ለሚወዳቸው ሕይወት ይሰጣል እኔም ሕይወት እሰጣለሁ ብሏል። ሰው ሁሉ አብን በሚያከብርበት ክብር እኔንም ያክብር ብሏል። ሰው ሁሉ አብን የሚያከብረው ምን ብሎ ነው? ይሄ ስለ አልጠየቅኩም፣ ጥያቄ መልስልኝ። አብን ሰው በሚያከብርበት ክብር ያከብሩ ዘንድ ተናግሯል ክርስቶስ። አብን ምን ብለን ነው የምናከብረው? እንዴ አንተ ቆይ ግን አንድ ነገር ልንገርህ። አብን ምን ብለን ነው የምናከብረው? ቆይ በጣም ባይዘው ግራ የምትገባ ሰው መሆኑን ያወቅኩት ማለት ነው። ከጠየቅ በኋላ መልስ እንድመልስ ራሱ እድል አትሰጠኝም። አብን ምን ብለን ነው የምናከብረው? ንቅንቅ የማያደርግ ትምህርት ነው የምንማረው። አብን ምን ብለን ነው የምናከብረው? እናከብረዋለን። ተባረክ ምን ብለን? አምላካችን ምን ብለን? እግዚአብሔር ሆይ ስም ይባረክ ብለን እናከብረዋለን። አብ ያድናል አያድንም? አሁን ነገርኩህ እኮ ለወልድ ሰጥቶታል። ለወልድ ከሰጠው ከአብ ዘንድ ምን ብሎ ነው የሚያማልደን? በል ወደ አንተ ትምህርት እንምጣ። ሮሜ ወደ አንተ ትምህርት አብ ያድነን ዘንድ ከተሰጠው ሮሜ 5:9 ላይ እንደሚናገረው በእርሱ ቁስል ተፈውሳችኋል በእርሱ ከእግዚአብሔር ቁጣ ድናችኋል ይላል። በማን? በተሰራው በክርስቶስ ደም በተሰራው በመስቀሉ ስራ ድነናል ማለት ነው። ስለዚህ አብ የይቅርታን መስዋዕት ይፈልጋል። ወልድ ደግሞ ስለኛ መስዋዕትን ይዞ በአብ ፊት ቆሟል። ክብርን ሁሉ ለወልድ ሰጠው። ወንድሜ አስገባው፣ ወንድሜ አስገባው። ከታች ወጥቷል መሰለኝ። ወንድሜን አስገባው። እሺ ታፕ ሼር ኮፒ ሊንክ አድርጉ። ኮፒ ሊንክ በደንብ አድርጉ። እሺ ታውቃላችሁ። ታፕ መስፍኔ ንገራቸው። እሺ ኮፒ ሊንክ በደንብ እንትን እያልኩ ቲክቶኩን አንድ ስጧት። አሪፍ ነው ለኔትወርክ። ቲክቶክ ስጧት ለቱርዬ። እንዴት ስጧት አንዴ። እሺ እና ማዳንን ለሱ ሰጥቶታል። ድህነትን የምናገኘው በክርስቶስ ማዳን ሰጥቶታል የሚል ማስረጃ አምጣ። ማዳን ሰጥቶታል የሚል ማስረጃ አምጣ። ማዳን ለሱ ሰጥቶታል የሚል ማስረጃ አምጣ። እሺ ቀደም ያነበብነውን ቃል እዛው ማስረጃ ነው ፈልግ። ፊልጵስዩስ ምዕራፍ 2 ቁጥር 7 ጀምሮ ያለውን በእርሱ የሚል ቃል አለ። እናውጣውና እናንብበው። እርሱ በእግዚአብሔር መልክ ሲኖር
ሳለ ከእግዚአብሔር ጋር መተካከልን መቀማትን እንደሚገባው ነገር አልቆጠረም ይላል። እሺ በእግዚአብሔር መልክ ሲኖር ማለት ምን ማለት ነው? እሱ ራሱ እግዚአብሔር ሆኖ ሳለ ማለት ነው። በቃ አለቃ። ታዲያ ምንድን ነው? እሺ ወረታች ውረድ። እንደሚገባው ነገር አልቆጠረም የሚለውንስ ምን ብለህ ነው የምትፈታው? ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም ሲል ምን ብለህ ነው የምትረዳው አንተ? ስለዚህ እሱ እግዚአብሔር ሆኖ ሳለ ስለ ትሪኒቲ እሱ እግዚአብሔር ሆኖ የባሪያን መልክ ሲይዝ መቀማትን ማለት በመካከላቸው ልዩነት እንደሌለ ይሄ የሰውኛ አይነት አስተሳሰብ ሳይሰማው ወረደ እኛን ሊያድን። እግዚአብሔር አምላክ ሰው ሲሆን የባሪያን መልክ ያዘ። ሰው ሲሆን ከአብ እንዳላነሰ ነው አይደል? እዚህ ጋር የሚናገረው አዎ፣ ከአብ እንዳላነሰ ነው አይደል? ወልድ ዋህድ ብለን የምንጠራው ኢየሱስ ክርስቶስ ከአብ ጋር ከአብ ጋር አለማነሱን ነው አይደል? እዚህ ጋር የሚናገረው ማሴት በጣም እውነት ነው። ስለዚህ ይሄ እንደዚህ ከሆነ የኔ ጥያቄ ምንድን ነው ንገረኝ። እግዚአብሔርም ማዳኝ ነው፣ ጥያቄ ንገረኝ። ይኸውልህ መንፈስ ቅዱስም ማዳኝ ነው፣ ኢየሱስም ማዳኝ ነው አልከኝ። ጥያቄ ይሄ ነው። አሁን ምንም የተናገርኩት ነገር የለም። አብ አያድንም አልክ አይደለ? አዎ ያንተ ጥያቄ ወልድ ነው የሚያድነው አልክ። ቆይ አዳምጠኝ። ወልድ ነው የሚያድነው እንጂ አብ አያድንም አልክ። ማስረጃ አልኩ። እዚህ ጋር ወልድ ከአብ እኩል ስለመሆኑ እንጂ ስለማዳን ስላለማዳን አይደለም የሚናገረው። ወደታች ረዳ። ስለዚህ መልስ ሰጠኝ። ወደታች ረዳ። እሺ ወደታች ረዳ። ወርድላለሁ፣ ችግር የለውም። ቁጥር 7 ላይ የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ዝቅ አድርጎ አደረገ ይላል። ይሄንን ፍታው። ወደታች ረዳ። ፍታው። በቃ ሰው መሆኑን ነው የተናገረው። የትኛውን? የባሪያን መልክ ይዞ ሰው ሆኖ። በቃ ታዲያ ምንድነው እዚህ ጋር በመፍረድ ወደታች አንዴ ወደታች አብን እንዳይፈርድ ወልድን እንዳይፈርድ እዚህ ጋር ምንድነው የተናገረው? ቆይ ወደታች አሁንም የምነግርህን ነገር እያዳመጥክ ነው። እሺ ለዚህ መልስ ወደታች ውረድና በምስሉ ሰው ተገኝቶ ራሱን አዋረደ ይላል። ምንድነው? አንብበው። ጨርሰው ለሞት ነው የመስቀል ሞት እንኳን የታዘዘ ሆነ ይላል። እሺ ቀጣይ እሷን ብቻ ፈለከው ነው ያልገባኝም። ማርያምን እንዴ ቀጣይ ያለችዋን አንብባት። ቀጣይ ያለችዋን ኮምፓስ ዞሮባት። ቆይ ቀጣይ ያለችዋን አንብባት። ቆይ አዳምጠኝ እባክህ፣ ዝም ብላ ትንጣጣ። እሺ አንብባት። ከስምም ሁሉ በላይ ስም ሰጠው ይላል። ምንድነው ነው ያው ልታወራ ያለው ነገር እኮ አልገባኝም። አለቀ በቃ። ከስሞቹ ሁሉ በላይ ያለው ስም። አሁንም ተረጋጋ፣ አዳምጠኝ እባክህ፣ ተረጋጋና አዳምጥ። እሺ እዚህ ጋር ወይ አብራራልኝ አልኩ። ቀጥል ትላለህ። አብራራ። ከላይ ጀምሮ እየጠየኩ ነው ማወርድ። ከላይ ጀምሮ ካቆምኩበት እያብራራ አወርደ። እሺ አብራራላል። ቆይ አሁን ተረጋጋ፣ አዳምጠኝ። አሁን እዚህ ጋር ኢየሱስ ክርስቶስ አይሁዶች፣ ቤተ አሕዛቦች የባህሪ አምላክ ነው ብለው ያምኑት ነበር። የባህሪ አምላክ ነው ብለው ያምኑ ነበር። እዚህ ምን አለ? የአብና የመንፈስ ቅዱስ ስም ሳይሆን ለጸባቸው መንስኤ የነበረው ለጥርጣሬያቸው መንስኤ የነበረው የወልድ ስም ነው። ስለዚህ እዚህ ጋር ምን አለ? ከስም ሁሉ በላይ ያለውን ስም ሰጥቶታል። ስለዚህ ኢየሱስ ክርስቶስ አዳኝ ነው እያሉ ወጡ፣ አምላክ ነው እያሉ ወጡ። ለምሳሌ ጴጥሮስ በሁለተኛ በሐዋርያት ሥራ ምዕራፍ ቁጥር 39 ምንድነው ያላቸው? እናንተ አሳልፋችሁ የሰጣችሁ በሐሰት የመሰከራችሁበት የሕያው እግዚአብሔር እንዳደረገው እወቁ አላቸው። ከእግዚአብሔር አሳንሱ። እንደሱ አይደለም ጥቅሱ የሚለው። አንብበው፣ ችግር የለውም። አንብበውና ታስረዳኛለህ። አውጣው ፍሬ እስከዛ ፍሬ